የአውሮፓ ትልቅ ክለቦችን ወቅታዊ ዕለታዊ የቡድን ዜናዎችና ከተጫዋች ዝውውር ጋር በተያያዘ ለእናንተ ውድ አድማጮቻችን መረጃዎችን የምናጋራበት የስፖርት የመረጃ ክፍለ ጊዜና የዩቲዩብ ቻናላችን ላይ ትገኛላችሁ። ውድ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ ቆዩም። ዛሬም በርከት ያሉ ርዕሰ ጉዳዮችን ከተላላቅ የአውሮፓ ክለቦች መርጠን አሰናድተን ይዘንላችሁ መተናል። በቅደም ተከተሉ ሁሉም እናጋራችኋለን። ቺቀን ለአርሰናል የምትረሳ አይደለችም። ውድ ቤተሰቦቻችን 19 ዓመት ወደ ኋላ እንመለሳለን። አርሰናልን ከፕሪሚየር ሊግ ዋንጫ ያቆራረጠችም ቀን ይሉታል በርካቶች። ለመሆኑ ምንድነው የተፈጠረው የሚለውን ታደምጣላችሁ። ከአርሰናል ጋር በተያያዘ የተጫዋቾች ዝውውር ጉዳይን በተመለከተና እንደዚሁም የቡድን ዜና የተመለከቱ ሌሎች በርከት ያሉ ጥንቅሮችን ይዘንላችኋል። እስከ ፕሮግራማችን ፍጻሜ ቆዩ፣ ታደምጡታላችሁ። ከማንቸስተር ዩናይትድ ጋር በተያያዘ ለማንቸስተር ዩናይትድ ለመፈረም ምክንያት ደጋፊዎች ናቸው እያሉ ነው። ለዩናይትድ ከተጫወቱ ተጫዋቾች አንደኛው እንመለከታለን። ከዛ በተጨማሪ ግን ለዩናይትድ የዝውውር ጥያቄ ለማቅረብ የተዘጋጁ ክለቦች አሉ። ከዛ ውጪ በዩናይትድ ቤት በጉዳት ከጨዋታ ውጪ የሆነ ተጫዋቻቸው የሚመለስበት ቀን ታውቋል። ለዩናይትድ ግን ዛሬ መልካም የሚባል ዜና ሰምተናል። በዩናይትድ ቤት ምናልባት የኤሮፕ ሊጉን ዋንጫ ለማንሳት በሚደረገው ጉዞ ላይ አሁን እንቅፋት ሊሆኑ የሚችሉ ነገሮች ከፊታቸው ገለል እያሉ ይገኛሉ። በዩናይትድ ቤት ተጨማሪ መረጃዎችን ለማንሳት እንወዳለን፣ ጠብቁን። ከ6 ዓመት በፊት ሊቨርፑሎች የምችን ቀን አይረሷትም። ትልቅ ቀን ነበረች ለሊቨርፑል። በእግር ኳስ ዓለም ያየናት ትልቅ አብዮት ነበረች። በዛ ጨዋታ ላይ ሳላህ አልነበረም፣ ግን ሳላህን ዛሬ በተለየ መንገድ እናነሷለን። የሊቨርፑሉን የፊት መስመር ተጫዋች ኮዲ ጋክፖንም የተመለከተና የቡድን ዜና ይዘንላችኋል። በፕሪሚየር ሊግ በርከት ያሉ ተጨማሪ መረጃዎችን እያጋራናችሁ ቆይታ እናደርጋለን። ሌሎች በአውሮፓ እግር ኳስ ላይ የተከሰቱ ሁነቶችና በዚህ ሰዓት በተሰሟቸው ብለን የመራረጥናቸው ተጨማሪ ስፖርታዊ ጥንቅሮች እንደተጠበቁ ናቸው። ዛሬም እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። የአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ ጨዋታዎች እየተደረጉ ይገኛሉና ከዚህ ውስጥ አንደኛው ኢንተር ሚላን ባርሴሎናን ጥሎ ያለፈበት አጋጣሚ ነበረ። ኦፕታ ኢንተር ሚላን የአውሮፓ ሻምፒዮንስ ሊግን የማንሳት ንጻሬን 47% ቅድመ ግምት ሰጥቶታል። ሁለተኛ ፓሪስ ሰን ዠርሜን፣ ሶስተኛ ለአርሰናል ያስቀመጠው ነበረ። ከዛ ውጭ ግን ውድ ቤተሰቦቻችን የኢንተር ሚላን ለፍጻሜ መድረስ በርካቶች እንግዲህ ኢንተር ሚላንን ሁለተኛ ተገማሽ ቡድን አድርገውታል። ምንም እንኳን ባርሴሎናን ጥሎ ቢያልፍም ያለፈበት መንገድ ምናልባት ለፍጻሜ ይሄ እድሜው የገፋ ቡድን መሆኑ ከረፍት በኋላ ባርሴሎና ላይ የተወሰደበት የጨዋታ ብልጫ ለማለፍ የተጠቀማቸው የተወሰኑ እግር ኳሳዊ አጋጣሚዎች ናቸው የሚሉ መከራከሪያዎችን እያነሱ ነው። ለማንኛውም ኢንተር ሚላን በኦፕታ አንደኛ ደረጃ ላይ ተቀምጧል። ይገባዋል አይገባውም የሚለውን ደግሞ ጨዋታዎቹን የተከታተላችሁ አድማጭ ተመልካቾቻችን የገላችሁ ልታጋሩን ትችላላችሁ። ከባየር ሙኒክ ጋር ሲጫወቱ የማሸነፊያ ግብ አስቆጥሮም ኢንተር ሚላንን ለግማሽ ፍጻሜ ያበቃ አንድ ተጫዋች አለ፣ ዴቪድ ፍራቲሲ። በምሽቱ ጨዋታ ደግሞ ካስታወሳችሁ የመጨረሻውን ግብ ያስቆጠረው እሱ ነበረ። ይሄ ዴቪድ ፍራቲሲ ዘማን ላስት ሚኒት ሙመንትን የሚያመጣ ተጫዋች ሆኗልና በቃ ይሄ የመጨረሻ ሙመንት ላይ ኢንተር ሚላኖች የሚጠብቁት ሰው ሆኗል። በሁለት ትልልቅ አጋጣሚዎች ዴቪድ ፍራቲሲ ኢንተር ሚላንን ከሩብ ፍጻሜ ግማሽ ፍጻሜ ያሻገራቸው፣ ከግማሽ ፍጻሜ ያሻገራቸውና በጣም አስደናቂ ተጫዋች ነበረ። ፍራንሲስኮ አቼርቢ ደግሞ ሌላኛው ለየት ያለ አጋጣሚ ያለው። በነገራችን ላይ ፍራንሲስኮ አቼርቢ 2 ጊዜ በካንሰር ተይዞ ካንሰርን ያሸነፈ ሰው ነው። እንደገና ደግሞ በጣም አደንዛዥ ዕፅ ተጠቃሚና የጭንቀት በሽታ ተጋላጭ ነበረ። በጣሊያን የተለያዩ ስር ክለቦችም የተጫወተ ነው። በ37 ዓመቱ ወደ ጨዋታ የተመለሱበትን ግብ ያስቆጠረ በ20 ዓመት የእግር ኳስ ታሪክ ውስጥ ለመጀመሪያ ጊዜ የአውሮፓ ሻምፒዮንስ ሊግ ግብ ያስቆጠረ ተጫዋች ነውና ኢንተር ሚላኖችን ከመሰናበት ታድጎ ፍጻሜን እንዲያልሙ አድርጎ በስተመጨረሻም ወደ ፍጻሜ እንዲያልፉ መንደርደሪያ የነበረ ተጫዋች እንደነበረ እናስታውሳለን። ማርሴል ዴሳይ ግን ኢንተር ሚላንን ተችቷል። ምንም እንኳን ለፍጻሜ ቢያልፉም ኢንተር ሚላኖችን ተችቷቸዋል። በጣሊያን እግር ኳስ ውስጥ የማይጠበቅ ነገር ነው ያሳዩን ብሏል። በተለይም እሱ ያነሳው ነገር የጣሊያን ክለብ እንዴት እየመራ ያለውን ጨዋታ መቆጣጠር ይሳነዋል። ያ ሁሉ ጥፋትና ያን ሁሉ ክፍተት እንዴት ለባርሴሎና ክለብ አሳልፎ ይሰጣል? ባርሴሎና ወደ ጨዋታው እንዲመለስ ያደረገው ኢንተር ሚላን ጥፋት ነው። ለኔ የጨዋታው ኮከብ ያን ሶመር ነው ይላል። ያው የጨዋታውን ኮከብ በርግጥ ያን ሶመር ነበረ።
በትክክል የጣሊያን ክለቦች አንድ ግብ አስቆጥረው 90 ደቂቃ ኳስን ተቆጣጥረው ወይም በሚፈልጉት መንገድ ኳስን ዘውረው ለፍጻሜ መድረስ ወይም ጨዋታ ለመግደል የሚችሉ ክለቦች ናቸው። የጆዜ ሞሪኖ 2009-10 የአውሮፓ ሻምፒዮንስ ሊግ ፍጻሜ የደረሱበትን መንገድ ካየን በጥቂት ግቦች ነው እዛ የደረሰው ኢንተር ሚላን እና ማርሴል ዴሳይ ኢንተር ሚላንን ተችቷል። የሁላ ግብ ለማስተናገድ ምክንያቱ ራሱ ኢንተር ሚላን ነው በሚል አርሰን ቬንገርም በያን ሶመር ጥያቄ አናነሳም ብሏል። ላሚን ያማልና ያን ሶመር በሁለቱ በተቃራኒ ክለቦች የነበሩ ምርጥ ብለዋቸዋል። የኢንተር ሚላኑ ፕሬዝዳንት ማሮታ ሲሞን ኢንዛጊ የፕሮጀክታችን ቁልፍ አካል እንደሆነ አረጋግጠናል ብለዋል። ሲሞን ኢንዛጊ ወንድም እንዳላቸው ይታወቃል። ፊሊፖ ኢንዛጊ እሳቸው ደግሞ አንድ የጣሊያን ሴሪን ክለብ ይዘው ወደ ጣሊያን ሴሪ ያሳደገውታል። ከሴሪ ቢ ወደ ሴሪ ኤ ያሳደገውታል። ሲሞን ኢንዛጊ ደግሞ በዚህ ሳምንት ክለቡን ለፍጻሜ ያደርሰውልና ወንድማማቾቹ አስደናቂ ጉዞ ላይ ይገኛሉ በአሰልጣኝነት ምዕራፍ። ዘንድሮም በድጋሚ አስደናቂ ነበር፣ ለሱ ምስጋና የሚገባዋል ብለዋል የፕሬዝዳንት ማሮታ። ኢንዛጊ የረጅም ጊዜ ፕሮጀክታችንን በጣም አስፈላጊው አካል ነው ብለዋል። ዴንዝል ዶምፍሪስ የተለየ ተጫዋች ነበር አይደለ? 2 ግብ አስቆጠረ በሁለቱ ጨዋታ ላይ ደግሞ 3 አሲስት፣ በሁለት ጨዋታ 5 የግብ አስተዋጽኦ ብዙ ያልተዘመረለት ምናልባት የያን ሶመር ሁላ ኳስን ማዳን የከለለው ተጫዋች ይመስላል እንጂ ለፍጻሜ በመድረሳቸው ውስጥ ሌላ የሚጠቀሰው ትልቁ ተጫዋች ነው። የባርሴሎና ተጫዋቾች ወደ ቤተሰቦቻችን ለቅጣት ተቃርበዋል። አንደኛው ፔድሪ ነው። ፔድሪ በአውሮፓ ሻምፒዮንስ ሊግ ጨዋታ ላይ በዳኛው ላይ እንግዲህ በአስተላለፈው መልእክት ምክንያት ነው የባርሴሎና የመሃል ሜዳ ተጫዋች ፔድሪ በሰጠው አስተያየት ምክንያት ከአውሮፓ እግር ኳስ ማህበር ቅጣት ሊጣለበት ይችላል ተብሏል። ፔድሪ ከጨዋታው በኋላ ሽንፈት ስለማጋጠሙ ዳኛው ላይ ነበረ ቅሬታውን የገለጸው። በቅሬታውም የጨዋታው ዳኛ ማርሲኒያክ እኛን ሲበድል የመጀመሪያው አይደለም፣ ይሄ የተደጋገመ ነውና እርምጃ መወሰድ አለበት ብሎ ነበር። አሁን ላይ ፔድሪ ዳኛው ላይ በሰነዘረው ትችት ምክንያት የፋም ቅጣት ሊጥልበት ይችላል ተብሏል። የባርሴሎና አሰልጣኝ ሃንሲ ፍሊክ ጨምሮ ተጫዋቾች በምሽቱ ጨዋታ ዳኛው ላይ እንግዲህ የራሳቸውን ትችት ሲያቀርቡ ነበር። አንዳንድ ነገሮችን እንመልከት በዚህ ጉዳይ ላይ ውድ ቤተሰቦቻችን። ሃንሲ ፍሊክ ዳኛው በድሎናል፣ የውሳኔ ሂደት አሰጣጡ እኛን ከውድድሩ እንድንሰናበት አድርጎናል ብለዋል። ኢንተር ሚላን ከባርሴሎና ያደረጉት ጨዋታ የ2022 ካታር የዓለም ዋንጫ ፍጻሜን የመሩት ሲሞን ማርሲኒያክ እንደ ዳኙት ይታወቃል። የባርሴሎና ቡድን አባላትም ሃንሲ ፍሊክ፣ ኤሪክ ጋርሺያ እንድነሸነፍ የሆነው በእግር ኳሳዊ ጉዳይ ሳይሆን ከእግር ኳስ ውጭ በሆነ የዳኛው ውሳኔ ነው። ፔድሪ ጎንዛሌስ ደግሞ ለመጀመሪያ ጊዜ አይደለም የበደለን በሚል እንግዲህ ለቅሬታቸውም ምናልባት የፔድሪ ተይዟል። የሁለቱ የኤሪክ ጋርሺያ እና የሃንሲ ፍሊክ ስም አልተጠቀሰም። ሃንሲ ፍሊክ ካስታወሳችሁ በኮፓ ዴል ሬይ ፍጻሜ ጨዋታ ላይ ዳኝነት ላይ ሪያል ማድሪዶች በርካታ ቅሬታ ነበር ያቀረቡት። ዳኛውን ተችተው ባርሴሎና ያሸነፈን በዳኛ ውሳኔ ነው ሲሉ ነበረ። በወቅቱ ዳኛን አለማክበር ጥሩና ደስ የማይል ነገር ነው ብለው አልፈውት ነበር ሃንሲ ፍሊክ። የእሳቸው ቡድን ላይ ሲሆን ግን ውሳኔው በሙሉ ለኢንተር ያደላ ነበር ብለው አልፈውታል። አንዳንድ ነገሮች ደግሞ ከታዋቂ ዳኞች ጋር በተያዘና ከስፖርት ትልልቅ ተንታኞች ምን እየተባለ ይገኛል የሚለውን ደግሞ በተቃራኒ ጎን እንመልከት። የቢን ስፖርት ተንታኞች በቀጥታ ስርጭት ኳሱን ሲያስተላልፉት የነበሩት የተከራከሩበት ጉዳይ የዶንዝል ዶምፍሪስ ጥፋት የሰራበት ነበረ። በተለይም ግልጽ ጥፋት ነበር፣ ዳኛው በቫር ሊመለከተው ይገባ ነበር ያሉት ነው። በተለይም የሶስተኛው አቻ የሆኑባት ግብ ስትቆጠር ጥፋት እንደተሰራበት በግልጽ ይታይ ነበረ። እንደምትመለከቱት እግር ላይ ቆሞ ነው ኳሱን እንዳይነካው ያደረገው እንጂ ኢንተር ሚላኖች እቺን ኳስ አያስቆጥሯትም ነበር የጥፋት ባይሰራ በሚል የቢን ስፖርት ተንታኞች ዳኞችን ቅጽበት በቫር መመልከት ነበረባቸው ብለዋል። ከዛ ውጪ ማቴዎ ላሁስ የቀድሞ የላሊጋ ዳኛው በፍጹም ጨዋታውን በትክክል አልመሩትም። ላሚን ያማል 2 ጊዜ ጥፋት ተሰርቶበታል። በግልጽ ፔናልቲ የሚያሰጡ ቅጽበቶች ነበሩ። አንደኛው ፍጹም ቅጣት ምት እንኳን ከፍጹም ቅጣት ምት መምቻው ሳጥን ውጪ ጥፋት ስለተሰራበት አልቢትሩ በቫርስ እገዛ ነው ከፍጹም ቅጣት ምት ውጪ ቅጣት እንዲመታ ያደረጉትና ይሄም ቅጽበት በማቴዎ ላውዝ አልተወደደም። የቀድሞ የላሊጋ ዳኞችም ባርሴሎና የወደቀው የስፔኑ ክለብ የወደቀው በዳኛ ውሳኔ ነው እያሉ ነው። ሪያል ማድሪድ ከአትሌቲኮ ማድሪድ፣ ሪያል ማድሪድ ከባየር ሙኒክ፣ ባርሴሎና ከኢንተር ሚላን እኛ አልቢትር በመሩባቸው ጨዋታዎች በሙሉ ውዝግቦች እንደዚሁ ሲነሱም እንደነበረ ይታወሳል። አሁን በርካቶች በላውታሮ ማርቲኔዝ መስማማት ጀምረዋል። ባላንዶር ይገባዋል በሚል ማለት ነው። ይህ ተጫዋች ለኢንተር ሚላን በጣም ወሳኙ ተጫዋች ነበር። ከረፍት በፊት የተቆጠሩ 2 ግቦች የሱ አስተዋጽኦ ናቸው። አንደኛውን አስቆጠረ ከዴንዝል ዶምፍሪስ ያገኘውን ኳስ፣ ሁለተኛው ጥፋት ተሰርቶበት ፍጹም ቅጣት ምት ተገኘ። የተጫወተውም
በህክምና እገዛ እንጂ ለጨዋታው ደርሶ አይደለም ሙሉ ለሙሉና ይህ ተጫዋች እያደረገ በሚገኘው ነገር ለቡድኑ በሚሰጠው ተጋድሎ አሁን የክብር ሽልማት ባላንዶር ይገባዋል እያሉ ነው። በአውሮፓ ሻምፒዮንስ ሊግ 9 ግብና 1 አሲስት አለው በዚህ ውድድር ዓመት። ኢንተር ለፍጻሜ ሲደርስ መጥቀስ ካለብን ላውታሮ ማርቲኔዝ አንደኛው የሚጠቀሰው ተጫዋች ነው። ሲሞን ኢንዛጊ ላሚን ያማል እንዳስደነቃቸው ደጋግሞ ተናግሯል። እሳቸው በእርግጥ በሉዊስ ካምፓና ስቴዲየም 3-3 ባለፈው ሳምንት በተጠናቀቀው ጨዋታ በዚህም ሳምንት በነበረው ጨዋታ ላሚን ያማል በጣም አደገኛውና ምርጡ ተጫዋች ብለውታል። ግን በዛም ልክ ያስገረመኝ ሌላ ተጫዋች አለ ብለዋል። እርሱም ፍራንኪ ዲዮንግ ነው ብለዋል እሳቸው። ሲሞን ኢንዛጊ ፍራንኪ ዲዮንግ በጣም ልዩ ተጫዋች ነው፣ ደረጃውን የጠበቀ የአማካይ ስፍራ ተጫዋች ነው፣ ልክ እንደ ላሚን ያማል ሁሉ በጣም ነው ያስደነቀኝ፣ በብቃቱ ተደንቄበታለሁ ብለዋል። ጄሚ ካራገር ከጨዋታው መጠናቀቅ በኋላም የሚያሳዝን ነገር ካለ ከዚህ ጨዋታ ላሚን ያማልን በፍጻሜ ላይ መመልከታችን ነው። በፍጹም ከተሸናፊ ወገን ሊኖር የማይገባ ተጫዋች ብሏል። የ17 ዓመቱ ላሚን ያማልን ምናልባት አብዛኞቻችሁ ጨዋታውን ተመልከታችሁታል ብዬ አስባለሁ። ሁሉም ነገር ያሟላ ተጫዋች ነው። የሚሞክራቸው ኳሶች እያንዳንዱ እንቅስቃሴ ውድ ቤተሰቦቻችን ለትክክለኝነት የቀረቡ ነበሩ። በእግር ኳስ ድሪብሎቹ፣ ሙከሮቹ፣ ለጓደኞቹ የሚያቀብላቸው ኳሶች ነው። ይሄንን አጋጣሚ በቁጥር እንግለጸው ውድ ቤተሰቦቻችን። ብዙ የተሳካ ክሮስ ያደረገው እሱ ነው በጨዋታ 3፣ ብዙ ኢላማውን የጠበቀ ሙከራ አደረገ 5፣ ብዙ የጎል ሙከራ አደረገ 9። ከ9ኙ 5ቱ ኢላማውን የጠበቀ ነው፣ አንዱ ያውም ብረት ነው የመለሰበት። ብዙ የተሳካ ድሪብል ያደረገ 14፣ ቀዳሚ ነው። ብዙ የተጋጣሚ ሳጥን ክልል ውስጥ ኳስ የነካው 17 እሱ ነው። ብዙ የአንድ ለአንድ ግንኙነት ያሸነፈው 23 እሱ ነው። ወደ 8.6 ሬቲንግ ተሰጥቶታል። ይህን ተጫዋች በፍጻሜ ያለማየት በእውነት ያስቆጫል። ጄሚ ካራገር እንዳለውና በምሽቱ ጨዋታ ሁሉን ነገር የሰጠ ሁሉ ነገር የነበረው በአውሮፓ እግር ኳስ ብዙ ልምድ ያለው የሚመስለው ላሚን ያማል አሁንም 17 ዓመቱ ነው። ከሰሞኑ ባርሴሎና ለዚህ ተጫዋች የ5 ዓመት ኮንትራት ጠረጴዛው ላይ ያቀርበውለታል። 18 ዓመት ብቻ እስኪሞላውም እየተጠበቀ ይገኛል። ቴሪ ዳንኤል ሆነሪ በእግር ኳስ ተሰላችተን ነበር ብሏል። አሁን ግን ኢንተር ሚላንና ባርሴሎናን ማመስገን አለብን። ባለፉት 2 ዓመታት እግር ኳስ ውስጥ ያላየነውን ነገር አስመልክተውናል። ኢንተር ሚላንን ባርሴሎናም ላሳዩን እግር ኳስ ላሳዩን ተጋድሎ እግር ኳስ ወደ ነበረበት ክብሩ እንዲመለስ ላደረጉበት ነገር ምስጋና ይገባቸዋል ብሏል። በእውነት እንደውም ዕውቁ ጋዜጠኛ ላዛር አስገዶም ትንታኔውን ሰምታችሁት ከሆነ አንድ ሰው እግር ኳስን ለምን ትወዳለህ ተብሎ ከተጠየቀ ማብራሪያ የሚሆነው ይህ ጨዋታ ነው ሲል ትንታኔ ሲያቀርብ ነበርና የሥራ ባልደረባችን ላዛር አስገዶም በዚህ ጉዳይ ላይ ሰፋ ያለ መረጃን አቅርቧል። በይፋይ ገጹ ላይ መከታተል ትችላላችሁ። ላዛር አስገዶምን በጣም አስደናቂው ጋዜጠኛ ነው። የሥራ ባልደረባችንን ከልብ እናመሰግናለን። በዚህ አጋጣሚ ለሰራውም ትንታኔ በብዙ መንገድ ገልጾታል። ቴሪ ዳንኤል ሆነሪም አመስግኗል ሁለቱን ክለቦች። ሮናልድ አራሆ ይህ የባርሳ ቡድን በእርግጠኝነት በሚቀጥለው ዓመት በዚህ ምርጥ ታዳጊዎች እየታገዘ የሻምፒዮንስ ሊግ ዋንጫን ማሳካት እንደሚችል እርግጠኛ ነኝ ብሏል። የባርሴሎና ቡድን ተስፋ የሚሰጥ ነገር ታይቶበታል። ከተስፋም በዘለለ ዘንድሮ ለኳድሪፕል ዋንጫ የተቃረበ ቡድን፣ ከዛ ውጪ ደግሞ ላሊጋውን በደንብ ዶሚኔት ያደረገ በውስጥ ሊጎች ዋንጫዎችን ጠራርጎ የወሰደ ለአውሮፓ ሻምፒዮንስ ሊግም 200 ሰከንዶች አካባቢ ሲቀሩት የወደቀ ቡድን እንደሆነ ይታወቃል። በተቃራኒው ደግሞ ኢንተር ሚላን ከ2009-10 በኋላ በተመሳሳይ መንገድ ለፍጻሜ አልፏል። በእርግጥ በ3 ዓመት ውስጥ ለሁለተኛ ጊዜ ነው ለፍጻሜ ሲደርስ፣ ብርቁ አይደለም ለፍጻሜ መድረስ ለኢንተር ሚላን። ግን ከ2009 ጋር በጣም ይመሳሰላል። ተጋድሎ፣ አካሄዱ፣ ሁሉ ነገሩ። በዛ ላይ ያኔ ግማሽ ፍጻሜን ያሸነፉት ባርሴሎናን ነው። ከዛ ፍጻሜውን አሸነፈው ዋንጫውን አነሱ። ዘንድሮ በተመሳሳይ አካሄድ ነው እየሄዱ የሚገኙት። ያሸነፉት ቡድን ራሱ ባርሴሎና ነው በግማሽ ፍጻሜና ምናልባት ዘንድሮ ድራማዊ በሆነ መንገድ እዚህ የደረሰው ኢንተር ሚላን አንጋፋው ቡድን ለፍጻሜ ደርሷል። ከኢንተር ሚላን አንጻር ቀጣይ ተፋላሚው ቡድን ወጣት እንደሆነ 100% የተረጋገጠ ነውና አንጋፋው ቡድን ወጣቱን ባርሴሎና ጥሎ አልፏል። አንጋፋው ቡድን በፍጻሜስ እንዴት ያደርጋል የሚለው ይታያል። ኢንተር ሚላን በራሱ ውድ ቤተሰቦቻችን የተዋቀረበት መንገድ ዘንድሮ በዕዳ በብዛት የተያዘ ቡድን ስለሆነ የውሰት ተጫዋች በዕድሜ የገፉ ግን ልምድ ያላቸው እነ ሚኪታሪያን ማንሳት እንችላለን። ግብ ጠባቂ አንሶ መራሱ ለቡድኑ የፈረመበት መንገድ በጣም አነጋጋሪ ነውና አንጋፋው ቡድን ከወጣት ቡድን ጋር ለፍጻሜ ይጫወታል።
ራፊኒያ ከሮናልዶ ጋር ሪካርዱን ሲጋራ በተለያየ መንገድ ነው የተጋሩት። በወቅቱ ብዙ ግብ አስቆጣሪ ሮናልዶ ነበር። 17 ግብ ነው በአንድ ሲዝን ላይ ያስቆጠረው። ከዛ 4 አሲስቶች ታክለውበት ነው የሮናልዶ 2013-14ቱ ሪካርዱን ረጅም ጊዜ ተቀምጦ የነበረው። አሁን ተጋርቶታል ራፊኒያ። ይህንን ያረጋ እንደም የባርሴሎና ተጫዋች አልነበረም። በባርሴሎና ታሪክም 13 ግብ ነበር ያስፈለገው። በአሲስት ደረጃ ደግሞ የራፊኒያ የላቀ ነው ከሮናልዶ 8 አሲስቶች አሉት። ባርሴሎና ለፍጻሜ ሊደርስ የመሰለውን የ88ኛ ደቂቃ ግብ ያስቆጠረበትን መንገድ በጣም አስደናቂ ነበር። በግራ እግሩ ሞከረው፣ ያን ሶመር ተፋው። ያንን ኳስ ደግሞ በቀኝ እግሩ መጥቶ አስቆጠረው። ያለፉ የሚመስል ነገር ነበር ለተመልካችም። በእውነት እኔም ያለፉ ነበር የመሰለኝ። ከዛ በኋላ ያ የዛለ የኢንተር ሚላን ተጫዋቾች እግር ግብ ያስቆጥራል ብሎ ለማመን ይከብዳል። ኢቭን ግብ ያስቆጥሩ ራሱ 120 ደቂቃ ጭማሪው 30 ደቂቃ ላይ ያ በእድሜ የገፋና ከረፍት በኋላ ወደዛ መሮጥ ደክሞት የነበረ ኢንተር ሚላን እንዴት እንዳሸነፈ ራሱ ተአምር ነው። በእግር ኳስ እሱን ለማስረዳት አላዛር እንዳለው በጣም አስቸጋሪ ነው። እኔ ራሱ በእውነት በጣም አስቸጋሪ ነው ብዬ ነው የማልፈው። ሼፊልድ ዩናይትድ፣ ኮቨንትሪ ሲቲ፣ ሰንደርላንድ፣ ብሪስቶል ሲቲ እነኚህ 4 ክለቦች አንዳቸው ለእንግሊዝ ፕሪሚየር ሊግ በቀጣይ ውድድር ዓመት መሳተፍ ይችላሉ። በጥሎ ማለፍ እርስ በርስ ከሐሙስ ጀምሮ ጨዋታ ካደረጉ በኋላ ኦፕታም ዓመቱን እንዴት አሳለፉ የሚለውን ቁጥራዊ ትንታኔ ከወሰደ በኋላ ሼፊልድ ዩናይትድ አሸንፎ ፕሪሚየር ሊግ የመብቃት 36% ቅድመ ግምት ተሰጥቶታል። ኮቨንትሪ ሲቲ 25.1%፣ ሰንደርላንድ 19.3%፣ ብሪስቶል ሲቲ 19.6% ያለውን ቅድመ ግምት ወስደዋል። በነገራችን ላይ ሼፊልድ ዩናይትድ በሶስተኝነትም ያጠናቀቀው ቡድን ነውና ቅድመ ግምትም ለሼፊልድ ዩናይትድ ነው ኦፕታ ያስቀመጠው። ከ6 ዓመት በፊት የነበረ ቅጽበት ነው። ውድ ቤተሰቦቻችን ማንም አይረሳውም። በተለይ ሊቨርፑል ደጋፊዎች መቼም ከማይረሷቸው ቀኖች አንደኛው ይሄ ነበረ። ጨዋታው በባርሴሎና ሜዳ 3-0 ሜሲ በጣም አስደናቂ ቅጣት የምታስቆጥሮ ካስታወሳችሁ 3-0 ባርሴሎና አሸንፎ የመጣበት ጨዋታ ነበረ። ከዛ የመልሱ ጨዋታ አንፊልድ ላይ ነበረ ጨዋታው። ታዲያ የአንፊልዱን ጨዋታ የካምፕኑን ጨዋታ ሊቨርፑል ይቀለብሳል ተብሎ ሳይጠበቅ በ90 ደቂቃ ነው የቀለበሰው። ውድ ቤተሰቦቻችን ካስታወሳችሁ ዲቮክ ኦሪጊ 7ኛው ደቂቃ፣ ከዛ ዋይናልደም ተቀይሮ እንደገባ 54ኛውና 56ኛው ደቂቃ ላይ፣ ከዛ ዲቮክ ኦሪጊ ለማመን የሚከብድ የመጨረሻ ግብ አስቆጠረ። ለግቧ መቆጠር የወቅቱ ትሬንት አሌክሳንደር-አርኖልድ በጣም ወሳኙ ተጫዋች ነበረ። እቺ የተፈጠረችው ልክ በዚች ቀን ነበር። ውድ ቤተሰቦቻችን በተመሳሳይ ቀን ባርሴሎና በኢንተር ሚላን ተሸንፎ ከአውሮፓ ሻምፒዮንስ ሊግ ውጪ በሆነበት ሳምንት ማለት ነው። ለማንኛውም ቀኗችን ነበረች። ሊቨርፑሎች ያቺን ቀን ወደኋላ መለስ ብላችሁ እንዴት ታስታውሱታላችሁ? እስቲ ግለጹልን። በወቅቱ በጨዋታው ላይም ከሊቨርፑል በኩል ሳልሃም ፌርሚኒሆም አልነበሩ። በሌሎች ተጫዋቾች ታግለው ያመጡት ድል ነበረ። ሳላን ካነሳን ግን ሳላ ባላንዶር ደረጃ ተስፋው ጠፍቶ ነበረ። ከአውሮፓ ሻምፒዮንስ ሊግ ሲሰናበት ሊቨርፑል ኤፍኤ ካፕ ውድድር ውጭ ሲሆን ካራባው ካፕ በኒካስል ሲሸነፉ የባላንዶር ተስፋ አብቅቶ ነበረ። አሁን ፕሪሚየር ሊጉን አንስቷል። አሁን ከሱ ጋር ተፎካካሪ የነበሩት እነ ፔድሪ፣ ላሚን ያማል፣ እነ ራፊኒሃ ልክ እንደ ሳላ ሁሉ ከአውሮፓ ሻምፒዮንስ ሊግ ቀርተዋል። ስለዚህ አሁን ሳላህ በድጋሚ ወደ ባላንዶር ሽልማት የሚመጣበት አጋጣሚ ተፈጥሯል። ከሱ ጋር በቀጥታ ይፎካከራል ተብሎ የሚጠበቀው የፓሪስ ሰን ዠርሜኑ ኦስማን ዴምቤሌ ነው። ምናልባት ኦስማን ዴምቤሌ ሁሉንም ዋንጫዎች የማንሳት ብቸኛ እድል ያለው ተጫዋች እሱ ነው። የፍራንስ ሊጋን አሸንፈዋል። በፍራንስ ሊጋ 3ኛውንም ዋንጫ ለማንሳት በቀጣይ ሳምንት የፍጻሜ ጨዋታ ይጠበቃቸዋል። ከዛ በተረፈ የአውሮፓ ሻምፒዮንስ ሊግ ለመሳተፍ 90 ደቂቃ ብቻ ይቀራቸዋል። በሳላ በኩል ግን የደጋፊዎች ዓመቱ ምርጥ ተጫዋች፣ የእግር ኳስ ጸሐፊ ዓመቱ ምርጥ ተጫዋች፣ የወርቅ ጫማ ሽልማትን ያሸነፈ ምርጥ ጨዋታ አቀጣጣይ በመባል ብዙ አሲስት ያደረገ የ2024/25 የእንግሊዝ ፕሪሚየር ሊግ ዋንጫ አሸናፊ፣ በአውሮፓ 5 ታላላቅ ሊጎች ብዙ አሲስት ያደረገ፣ በአውሮፓ 5 ታላላቅ ሊጎች ሁለተኛው ብዙ ጎል ያስቆጠረ ተጫዋች፣ በፕሪሚየር ሊግ ሁለተኛ ጊዜ የወሩ ምርጥ ተጫዋች ተብሎ የተመረጠ፣ በደጋፊዎች የወሩ ምርጥ ተጫዋችን አንድ ጊዜ ያሸነፈ ብዙ የግል ሪካርዶች አሉትና ምናልባት ዳግም ለባላንዶር እጩ ሆኖ መቅረብ የሚችልበትም እድል ተፈጥሮለታል። ከሰሞኑ ኮዲ ጋክፖ አነጋጋሪው ተጫዋች ነበረ። ሊቨርፑል ሻምፒዮን በሆነበት ጨዋታ ልብሱን ሲያወልቅ ልብሱ ላይ ባጻፈው ነገር ነው ሃይማኖታዊ፣ ፖለቲካዊ ይዘት ያላቸው ጉዳዮችን በእግር ኳስ ሜዳ ላይ ማሳየት አይፈቀድም በሚል የሱ ሃይማኖታዊ ይዘት ያለው ነገር ነበር ያስተላለፈው።
ለማንኛውም ጉዳዩ በምርመራ ላይ ይገኛል። ኮዲ ጋክፖ ምን አይነት ቅጣት ይጣልበታል የሚለው ነገር ደግሞ የሚጠበቅ ነው የሚሆነው። ዛሬ ግን ኮዲ ጋክፖ 26ኛ ዓመቱን እያከበረ ነው። ኮዲ ጋክፖ ለቀዮቹ በዚህ ሲዝን 31 ጨዋታ ተጫውቶ 9 ግብ 3 አሲስት 12 የግብ አስተዋጽኦ አለው። በዘንድሮ የውድድር ዓመት ቁልፍ ሚና ከነበራቸው የሊቨርፑል ተጫዋቾች ውስጥ አንደኛው ነበረ። አትሌቲኮ ቢልባኦ በጣም ወሳኝ ያውም ከወሳኝም በጣም ወሳኝ በዛ ላይ ደግሞ በጣም አስፈላጊ የሆኑ 3 ተጫዋቾችን ወደ ኦልድ ትራፎርድ ይዟቸው እንደማይመጣ ተረጋገጠ። ወደ ቤተሰቦቻችን ይህ ለዩናይትድ መልካሙ ዜና፣ ለቢልባኦ መጥፎ ዜና ነው። በእርግጠኛ ቀደም ባሉት መረጃዎቻችን 3ቱም ተጫዋቾች ጉዳት ላይ እንዳሉ ነግረናችሁ ነበረ። አትሌቲኮ ቢልባኦ በዚህ ጨዋታ ላይ በጨዋታው የሚጠቀመውን ስብስብ ይፋ ሲያደርግ የቡድኑ ቁልፍ ተጫዋች ኒኮ ዊሊያምስ ሳይካተት ቀርቷል። በተጨማሪም ወንድሙ ኢናኪ ዊሊያምስ በጉዳት ምክንያት የለም። የመሃል ሜዳው እንግዲህ ተጫዋች ኦሃይን ሳንሴቴ ይሄ ደግሞ በአውሮፓ ውስጥ ቁልፉ ተጫዋች ነው። በአትሌቲኮ ቢልባኦ ብቻ አይደለም በአውሮፓ ውስጥ ጭምር ቁልፉ ተጫዋች ነው። በቡድን ውስጥ የለም። ያለነኚህ 3 ተጫዋቾች ኦልድ ትራፎርድ ላይ ያውም በዚህ የዩናይትድ ደጋፊ ፊት 3-0 እንዴት ይቀለብሱታል የሚለው ደግሞ ለቢልባኦ ሌላ ትልቅ ፈተና የሚሆንባቸዋል። ዲያጎ ዳሎ ካጋጠመው ጉዳት በማገገም ሂደት ላይ ነው ተብሏል። ማንቸስተር ዩናይትድ ለዩሮፓ ሊግ ፍጻሜ ለማለፍ እንግዲህ በጣም የተቃረበው ቡድን ነው። ምናልባት ውጤቱን አስጠብቆ ዩናይትድ ለፍጻሜ የሚደርስ ከሆነ በዚህ ቡድን ውስጥ ይገኛል ተብሎ ይጠበቃል። የተጫዋቹ ግን የማገገም ሂደት በጥሩ ሁኔታ ላይ መሆኑን ነው ማንቸስተር ኢቭኒንግ ያስነበበው። ከዙር ጋር በተያዘ የጣሊያኑ ክለብ ዩቬንቱስ ዴንማርክን የማንቸስተር ዩናይትድ የፊት ወሰረ አጥቂ ራስመስ ሆይሉንድን በክረምት የዝውውር መስኮት ወደ ቡድናቸው ማምጣት እንደሚፈልጉ ተረጋግጧል። ቱቶ መርካቶ ይዞት በወጣው መረጃ መሰረት ዩቬንቱሶች ለራስመስ ሆይሉንድ ዝውውር ለማን ዩናይትድ ማቅረብ የሚፈልጉት የዝውውር ገንዘብ በመጀመሪያ ዓመት በውሰት ውል መውሰድ፣ ቀጥሎ ደግሞ የተጫዋቹ ብቃትና አቅም እየታየ በቋሚ እስከ 30 ሚሊዮን ዩሮ ከፍለው የግላቸው ማድረግ ነው። በግዴታ ተጫዋቹን ማስፈረም ይህንን ስምምነት ለማንቸስተር ዩናይትድ ያቀርባሉ ተብሏል። ያ ማለት የአስገዳጅ ስምምነቱ ልክ እንደ ጄደን ሳንቾ የውሰት ውል በአመቱ መጨረሻ የማስፈረም ግዴታ ካልተገደደ ደግሞ ለማንቸስተር ዩናይትድ 5 ሚሊዮን ዩሮ እንደሚከፍለው አይነት ኮንትራት ውል ነው ለማንቸስተር ዩናይትድ ለማቅረብ በቀጣይ ዕቅድ የተያዘው። በዘንድሮ ቡድን ውስጥ በማንቸስተር ዩናይትድ በኩል ከጉዳት ነፃ ሆነው የቡድኑ ቁልፍ ተጫዋቾች በቢልባኦ ጨዋታ ላይ ይገኛሉ። የቡድኑ ከፍተኛ ግብ አስቆጣሪው ብሩኖ ፈርናንዴዝ 37 የግብ አስተዋጽኦ አለው። ሁለተኛው ከፍተኛ ግብ አስተዋጽኦ ያለው ጋርናቾ 21 አለው ይገኛል። በጨዋታው ላይ አስደሳቹ ዜና አማድ ዲያሎም ወደ ጨዋታ ተመልሷል። 18 ግብ አስተዋጽኦ አለው። በዚህ ሳምንትም ግብ አስቆጥሯል። ሌላኛው ሆይሉንድ 13 የዩናይትድ አራተኛው ከፍተኛ የግብ አስተዋጽኦ ያበረከተው ተጫዋች ነው። ይሄም አለ ዜርኪዚና ራሽፎርድ ነው ቀጥሎ መናገኛቸው። አንዱ በጉዳት አንዱ ክለቡን በውሰት ለቆ የሉም። ኤሪክሰንም 9 የግብ አስተዋጽኦ አለው። እሱም ከጨዋታው ጋር ይገኛል። 8 የግብ አስተዋጽኦ ያለው ኡጋርቴ፣ ካዜሜሮ፣ ማጓየር እያለን በመደዳ ብንሄድ አብዛኞቹ የማንቸስተር ዩናይትድ የዘንድሮ በርካታ ግብ አስቆጣሪና አሲስት አድራጊ ተጫዋቾች ከጉዳት ነፃ ሆኖ በጨዋታው ላይ ግን እንደሚገኙ ተረጋግጧል። ማንቸስተር ዩናይትድ ለመቀላቀል ምክንያት ያስፈልጋል እየተባለ ነው ዘንድሮ። ያም የአውሮፓ ሻምፒዮንስ ሊግ ትኬትን የአውሮፓ ሊግ ፍጻሜን አሸንፎ ማንሳት ነው። ነገር ግን የቀድሞ ተጫዋቾች በዚህ አይስማሙም። ራሱ አሰልጣኝ ሩበን አሞሪም ጨምሮ ለዩናይትድ መጫወት ስትፈልግ እንጂ ለዩናይትድ በተወሰኑ መድረኮች ላይ ለመጫወት ሲባል የሚፈርም ተጫዋች የለንም ብለው ነበረ። በአንድ ወቅት ማንቸስተር ዩናይትድ በሻምፒዮንስ ሊግ ሩብ ፍጻሜ ጨዋታ በኦልድ ትራፎርድ ስቴዲየም ስንገጥም ልዩ የሆነ ስሜት ተሰምቶ ነበር ያለው የቀድሞ ተጫዋች ባስቲያን ሽዋንስታይገር በኦልድ ትራፎርድ 3-2 ብንሸነፍም የኦልድ ትራፎርድ የማንቸስተር ዩናይትድ ደጋፊዎች ግን ለተሸናፊው ሪያል ማድሪድ በወቅቱ የሪያል ማድሪድ ተጫዋች ነበር እሱ የክብር ሽኝታ አድርገውልን ነበር፣ አጨብጭበውልን ነበር፣ ደግፈውን ነበር። የማንቸስተር ዩናይትድ ደጋፊ በጣም የተለየ ነበርና ልክ ከሪያል ማድሪድ ስለቅ መጀመሪያ ወደ አእምሮ ውስጥ የመጣው ክለብ ማንቸስተር ዩናይትድ ነው። ማንቸስተር ዩናይትድን ለመቀላቀል ምክንያቴም ይህ ደጋፊ ነበር ሲል ተደምጧል። አርሰናል በክረምት ሞርጋን ሮጀርስን መመልከት ጀምሯል። የዚህ ተጫዋች ፈላጊዎች ቁጥር አሁን ከፍ ብሏል። አስቀድሞ ማንቸስተር ሲቲ የዚህ ተጫዋች ፈላጊ ነበረ። ቀጥሎ ደግሞ ሌሎች ክለቦች ተካተቱ። እንደ ቼልሲ ያሉ ክለቦችም ሰማን። ሊቨርፑል በዝርዝራቸው ውስጥ አካተውታል። አሁን ደግሞ በዝርዝር ውስጥ ያካተተው ሌላኛው ክለብ የሰሜን ለንደኑ ክለብ አርሰናል ነው። በሚቀጥለው የውድድር ዓመት ከድክመታቸው ብዙ የተማሩ ይመስላል አርሰናሎች። የስኳድ ዴብዝ ጥበት እንጂ አርሰናል ባለፉት 3 ዓመታት በወጥነት ለፕሪሚየር ሊግ ዋንጫ የተፎካከረ ቡድን ነው። ዘንድሮ ለአውሮፓ ሻምፒዮንስ ሊግ የሄደበት ርቀት ይታወቃልና
ቡድን ውስጥ ያለውን የተጫዋቾች የአፈራርቆ ለመጠቀም ያለውን ችግር በቀጣይ ውድድር ዓመት ይፈቱታል ተብሎ ይጠበቃል። ለዚህም ደግሞ በርካታ ዝርዝሮችን አካተዋል። እቺ ቀን በአርሰናል የምትረሳ ቀን አይደለችም ውድ ቤተሰቦቻችን፣ ብዙ ምክንያት አለ። ልክ በዛሬው ቀን ነበር ከ19 ዓመት በፊት አርሰናል ለቀድሞ ስቴዲየም ሃይበሪ የመሰናበቻ ዝግጅት አዘጋጅተው ከዛ በኋላ ወደ ኤሚሬትስ አምርተው ሃይበሪን የተዉት። አርሰናል ከዛ በኋላ የፕሪሚየር ሊግ ዋንጫ አላየም። የመጨረሻ የፕሪሚየር ሊግ ዋንጫውን ያነሳው በሃይበሪ ሲጫወት እንደሆነ የሚታወቃልና በርካቶች አርሰናል ከዛ በኋላ የፕሪሚየር ሊግ ዋንጫን የራቀው ይህን ስቴዲየም ትቶ በመሄዱ ነው፣ በፍጹም መተው አልነበረብንም ብለው እንደ ምሳሌ ያነሱታል። እንደውም በቅርቡ ካስታወሳችሁ የማንቸስተር ዩናይትድ ደጋፊዎች ተመሳሳይ አይነት ቅሬታ አቅርበው ነበር። አርሰናል ሃይበሪን ሲተው ከፕሪሚየር ሊግ ዋንጫ ራቀ፣ ማንቸስተር ዩናይትድም ኦልድ ትራፎርድን ትቶ አዲስ ስቴዲየም ይገነባል ተብሎ ፕሮጀክት ተነድፎ ስራ እንደተጀመረ ይታወቃል። ኦልድ ትራፎርድን ትተን ስንወጣ የአርሰናል ዕጣ ፈንታ ነው የሚደርሰንና ኦልድ ትራፎርድን ማደስ ይሻላል የሚሉ መከራከሪያዎችም ቀርበው ነበር። አርሰናል ግን ከ19 ዓመት በፊት ልክ በዛሬው ቀን ነበር ሃይበሪን የተሰናበቱት። የሰሜን ለንደኑ ክለብ አርሰናል ዋና አሰልጣኝ ማይክል አርቴታም ጋዜጣዊ መግለጫ የሰጡትን የተወሰነ ነገር እናጋራችሁ። ፒኤስጂን ማሸነፍ የምንችለው ከነሱ የተሻለን ሆነን በመገኘት ብቻ ነው ብለዋል። ሊቨርፑል ዋንጫ ያነሳበት መንገድ ለኛ አስተማሪ ነው ያሉት አሰልጣኝ ማይክል አርቴታ እኛ እንዳለፉት 2 የውድድር ዓመታት ተመሳሳይ ነጥብ ሰብስበን ቢሆን ዋንጫ እናሸነፍ ነበር ብለዋል። ዩሊያን ቲምበር በጨዋታ የመሰለፍ የመቻሉን ጉዳይ ከደቂቆች በኋላ እንወስናለን ብለዋል። ካላፊዮሪ ለመጫወት ዝግጁ ነው፣ የሚያስፈልግ ከሆነ እንጠቀመዋለን ብለዋል። በሻምፒዮንስ ሊግ ፍጻሜ ለመጫወት በዓለም ውብ ከተማና ትልቅ ተጋጣሚ ጋር አንድ ድል ያስፈልገናል ፓርክ ደ ፕሪንስ ላይ ብለዋል። እዚህ ያለነው ታሪክ ለመስራት ነው፣ ከመጀመሪያው ዙር ብዙ ተምረናል ብለዋል። የኤሚሬትሱን ጨዋታ እንደማለታቸው ነው። አርሰናል ዛሬ ምሽት ወደ ፈረንሳይ አቅንቶ ከፒኤስጂ ጋር የሻምፒዮንስ ሊግ ግማሽ ፍጻሜ መልስ ጨዋታውን ሲያደርግ ሁለቱ ክለቦች ከዚህ በፊት በነጥብ ጨዋታ በ6 አጋጣሚ ሲገናኙ በውጤት አርሰናል የበላይነት አለው። በግንኙነታቸው አርሰናል ሁለቱን ጨዋታ ሲያሸንፍ በ3 አቻ ተለያይተው በአንዱ ፒኤስጂ አሸንፏል። አርሰናልና ፒኤስጂ ለመጨረሻ ጊዜ የተገናኙት 1994 እንደሆነ ሲገለጽ አርሰናል አንዱን አሸንፎ በአንዱ አቻ ተለያይቶ ነበረ። በወቅቱ ፒኤስጂ በአንድ ዓመት ውስጥ 2 ጊዜ ማሸነፍ የቻለው የእንግሊዝ ክለብ ማንቸስተር ሲቲን ሲሆን ይሄም በ2021 ነበረ። ከዛ በኋላ ከዛ በፊትም የፕሪሚየር ሊግን ክለብ በደርሶ መልስ አሸንፎ አያውቅም። ፒኤስጂ ባለፈው ሳምንት በታሪኩ ለመጀመሪያ ጊዜ አርሰናልን አሸንፎታል። ይደግመዋል የሁለተኛውን ድል የሚለው ዛሬ ይጠበቃል። ምሽት 4 ሰዓት ፍሌክስ ሹዋየር ያው እኚህ ዳኛ በጉቦ ይጠረጠራሉ፣ እኚህ ዳኛ በሚኖሩት ጨዋታ ይፋለማሉ። የተወሰኑ መረጃዎችን እናጋራችሁ። አርሰናል እናስቀድም። በአርሰናል በኩል ከበርንማውዝ ጋር ያደረጉት የሊግ ጨዋታም ያለፈው ሳምንት ማለት ነው ዩሊያን ቲምበር እናተውት ነበረ፣ ግን በዚህ ሳምንት ልምምድ ሰርቶ ተመልሶላቸዋል። ሌላው ተጨማሪ ቡድን ዜና የጋብሪኤል ማጋሌሽ፣ ካሃቨርዝ፣ ጆርጂኒዮ፣ ጋብሪኤል ጀሱስ እና ታኬሮ ቶሚያሱ ከጨዋታ ውጪ ናቸው በአርሰናል በኩል። ፓሪስ ሰን ዠርሜን በተጋጣሚ በኩል አዲስ የቡድን ዜና ያልተሰማ ሲሆን ኬምፔምፔ ከጨዋታ ውጪ መሆኑ የተረጋገጠ ነው። አስቀድሞ ብቸኛው ተጫዋች ነው በመጀመሪያው ዙር ጨዋታ በጉዳት ተቀይሮ የወጣው ኦስማን ዴምቤሌ ከጉዳት አገግሞ ለጨዋታው 100% ዝግጁ ነው። አርሰናል ከፓሪስ ሰን ዠርሜን እርስ በርስ ግንኙነት ያለፉት 3 ጨዋታ ባቻ ውጤት የተጠናቀቀ ጨዋታ የለም፣ በመሸናነፍ ጭምር የተጠናቀቀ ጨዋታ ነውና ዛሬም የአቻ ውጤት አይጠበቅም። አርሰናል ከፓሪስ ሰን ዠርሜን ጋር ታዲያ በ1994 እስከ 2006 ሁለቱም ክለቦች በተገናኙበት ጨዋታ ስንመለከት አርሰናል ተሸንፎ ያቀም ነበረ። እንዲሁም አርሰናል ወደ ፈረንሳይ ተጉዞ ባረጋ ያለፉት 2 ጨዋታ እንግዲህ እንደዚህ አይነት ጥንካሬ ነበራቸው። አርሰናል በባለፉት 4 ተከታታይ ሻምፒዮንስ ሊግ የሜዳ ውጭ ጨዋታቸው ድል አድርጓል። በትልቅ ደረጃ አርሰናል የሚጠቀስለት እሱ ነበረ። ኤሚሬትስ ላይ እንደውም ሽንፈት የማያውቀው ቡድን ነው በዚህ ሳምንት የተመለከት ነው። በጨዋታ አቀራረብ ደረጃ የሉዊስ ኤንሪኬ ቡድንም ኳስን ፖሰስ አድርጎ በደንብ መጫወት የሚችል ቡድን ነው። የማይክል አርቴታን ቡድን በዚህ ረገድ አይታማም። ዶዶሮማ፣ ማርኪኒዮስ፣ ፓቶ ሜንዲስ፣ ሃኪሚ ኔቬዝ፣ ቪታኒያ ሩይስ ዱዊ፣ ዴምቤሌ እና ክቫራትስኬሊያን በፓሪስ ሰን ዠርሜን በቋሚ 11 ይጠበቃሉ። ራያ፣ ቲምበር፣ ሳሊባ፣ ኪየር፣ ስኬሊ፣ ፓርቴ፣ ራይስ፣ ኦዴጋርድ፣ ሳካ፣ ሜሪኖ እና ማርቲኔሊ በአርሰናል በኩል በቋሚ 11 ውስጥ ይጠበቃሉ። ፒኤስጂ በአለፉት 5 ጨዋታ 2 ድል አለው። 2 ጨዋታ ተሸንፎ 1 ጨዋታ አቻ ወጥቷል። አርሰናል ባለፉት 5 ጨዋታ 2 ተሸነፈ፣
አንዳቸው ወጣም ሁለት አሸንፏል ኦልሞስት ተቀራራቢ አይነት ድል ነው ያላቸው የመጨረሻ ጨዋታቸውን ሁለቱም ግን ተሸንፈው ነው ለዚህ ጨዋታ የሚመጡት በርካቶች ቅድመ ግምታቸውን ለባለሜዳው ፓሪስ ሰን ዠርሜን እየሰጡ ነው በበርካታ ማህበራዊ ትስስር ገጽ ላይ ሲመለከት የበርካታዎች የግምትን የሚያስቀምጡ ፓሪስ ሰን ዠርሜን እንዳጠቃላይ ውጤቱን አስጠብቀው ይወጣል የሚሉ ነው ዛሬ ግን ውጤት ይቀለበሳሉ እናንተን መልከታ አጋሩን እኛ ከጥቂት ደቂቆች በኋላ ጨዋታውን የተመለከተ ተጨማሪ መረጃ ይዘን እንምጣ ያሁኑን እዚህ ጋር እንቋጭ